አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሀዋይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ ዛሬም እንደተለመደው ክፍል 16 ቅድሚያ ለአቂዳ የሰለፎች አቂዳ እንዴት ያለ ነበር የሚል ጥያቄ ይዤ መጥቻለሁ። ኢንሻአላህ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ነባሮችም ላይክ ሸር አድርጉ። ትዕዛዝ ምርጫ ነው። ጥያቄ አንድ ሰዎች ከትክክለኛው አቂዳ ከሰለፎች እንዲፈነግጡ ከሚያደርጋቸው ምክንያቶች ውስጥ የመጀመሪያው ትክክለኛ አቂዳ አለማወቅ ነው። መሃይምነት የሚባለው ነገር ትልቅ በሽታ ነው ይለናል። እውነት ማለት ነው። እውነት። ጥያቄ ሁለተኛው ምክንያት ምንድነው? ለሷ ትኩረት መስጠትን መቀነስ ያመጣው ጣጣ ነው አይልም ይላል። ያመጣው ጣጣ ነው ይላል። ሀሰት ማለት ነው። ያመጣው ጣጣ ነው። ጥያቄ 3 ጅህልና ትክክለኛው አቂዳ አለማወቅ እየተስፋፋ በሄደ ቁጥርም ምን ይፈጠራል? እየተስፋፋ በሄደ ቁጥር ምን ይፈጠራል? ይችን አቂዳ በፍጹም የማያቅ ትውልድ ይፈጠራል ይላል። እውነት ማለት ነው። ጥያቄ 4 እስልምና ውስጥ ሳዲቅ ሲበቅል በጃህልያን አደጋ የመሃይምነት አደጋ ምንነት የማያውቅ ትውልድ ሲፈጠር የእስልምና ህግጋቶች የተቆራረጡ ይጠፋሉ አልተባለም ተብሏል ነው መልሱ። ሀሰት ማለት ነው። አልተባለም ይላል ተብሏል። ጥያቄ 5 በሌላ ሀዲስ እንደመጣው ሶላት ነው ተብሏል። መጀመሪያ ላይ ይሸራረፋል ተብሏል ይላል። እውነት። ጥያቄ 6 ተአስቡ ማለት ወገኝተኝነት ማለት ነው። ጭፍን ተከታይነት ማለት ነው አይልም ይላል። ጭፍን ተከታይነት ነው ይላል ኡስታዛችን ማለት ነው። እዚህ አይልም ስለሚል ኤክስ ነው የሆነው፣ ሀሰት ነው የሆነው። ይላል ማለት ነው ትክክለኛ። ጥያቄ 8 አላህ ሱብሃነሁ ይህን አስመልክቶ ምን አለ? ተከተሉ ሐቅን ያሉ አላህ ሱብሃነሁ ወተዓላ ያወረደውን እሱ ያዘዘውን ትክክለኛው አቂዳ በእርግጥም እኛ እንከተላለን ያንን አባቶቻችን የምንከተለው ነው አለ። እውነት ማለት ነው ይላል። ጥያቄ 8
ለምሳሌ በአቂዳ ጉዳይ ላይ የሰዎችን አቋም መያዝ፣ የእነሱን ፍልስፍና መያዝ፣ የግለሰቦችን አመለካከት ዋጋነት ይህ ዋጋ ያስከፍላል አይልም ይላል። ሀሰት ያስከፍላል፣ ዋጋ ያስከፍላል ይላል ኡስታዝ ማለት ነው አውዲዮ ላይ። አፏን ይቅርታ ግን የሆነ ጽሁፉ ትንሽ ይዘበራረቃል ማለት ነው፣ ትክክል አይደለም። እና ዋጋ ያስከፍላል ነው የሚለው አውዲዮ ላይ ማለት ነው። ኢንሻአላህ ጥያቄ 9 እነዚህን የጥመት አንጃዎች ብንመለከት ለምሳሌ የሰዎች አስተሳሰብ መሰረት ያደረጉ ፊርቃዎች ናቸው አይልም ይላል። ፊርቃዎች ናቸው ይላል ማለት ነው አውዲዮ ላይ። ያደረጉት ፊርቃዎች ናቸው። እነዚህን የጥመት አንጃዎች ብንመለከት ለምሳሌ የሰዎችን አስተሳሰብ መሰረት ያደረጉት ፊርቃዎች ናቸው ይላል። እዚህ አይልም ስለሆነ ያኔ ይላል ሀሰት ነው። ጥያቄ 10 ቁርአንን እና ሀዲስን የአቂዳ ምንጩ ያደረገ ሰው መንገድ አይስትም፣ እድለ ቢስም አይሆንም፣ አይጠምም ተብሏል ይላል። እውነት ማለት ነው ይላል። ኢንሻአላህ ውዶቼ ይሄን ይመስላል የዛሬው ትምህርታችን የተማርነው። ኢንሻአላህ እናንተም ተሳተፉ። አሁን እንደዚህም በጽሁፍ ይታያል፣ ማንበብ ትችላላችሁ። ይሄንን ሳይለንት አድርጋችሁ ማለት ነው። እና ኢንሻአላህ ተማሩ፣ እንማማር እላችኋለሁ ውዶቼ። እንጠንክር። ጥያቄ 10 እንደዚህ ይታያል። ጥያቄ 9 ጥያቄ 8 ጥያቄ 7 እንደዚህ በደንብ ይታያል። የሰባት ጽሁፍ ትንሽ በዛ ያለ ነው፣ ይታያል እንደዚህ ኢንሻአላህ። ጥያቄ 6 ጥያቄ 5 ጥያቄ 4 ጥያቄ 3 ጥያቄ 2 ጥያቄ 1 እንደዚህ ይታያል በደንብ ሀባይብ። ኢንሻአላህ ይሄን ይመስላል እላችኋለሁ። ተማሩ፣ እንማማር፣ አብሽሩ።